የሲዳማ ክልል በአዲስ መልክ ክልል ሆኖ ሲደራጅ የተሰበሰበው ገቢ 4 ቢሊዮን ብር እንደነበር መረጃዎች ያሳያሉ። ይህ አሃዝ በየዓመቱ እድገትን እያሳየ በ2018 በጀት ዓመት የግብር ዘመን 21.6 ቢሊዮን ብር በመደበኛና በማዘጋጃ ቤታዊ ገቢ ለመሰብሰብ አቅዶ አሁን ካለበት 9 ወራት ላይ ዘልቋል። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱም በ9 ወራት በመደበኛና ማዘጋጃ ቤታዊ የተሰበሰበውን ገቢ አስመልክቶ ይህንን ብለዋል። መደበኛውና ማዘጋጃውን አንድ ላይ ወስደን እቅድ 21 ቢሊዮን 641 ሚሊዮን 005,004 ብር ነው። የ9 ወር እቅድ 15 ቢሊዮን 480 ሚሊዮን 750,003 ብር ነው። አፈጻጸማችን የ9 ወር 15 ቢሊዮን 227 ሚሊዮን 034,591 ነው። ይሄ ደግሞ ከ9 ወሩ አኳያ 93.4 ነው። ከዓመቱ አኳያ 7.4% ነው። እድገቱን በብር ካየን 5 ቢሊዮን 579 ሚሊዮን 966,193 ብር ብልጫ አለው። ቀደም ባሉት ዓመታት በእጅ ንክኪ የሚሰበሰበውን የገቢ ስርዓት በማጽዳት ቴክኖሎጂዎችን በመጠቀም ግብር መሰብሰብ በመቻሉ የክልሉ ዓመታዊ የግብር እድገት እያደገ መጥቷል ባይ ናቸው። ግብር ከፋዮቻችን ገንዘባቸውን በቴክኖሎጂ ተጠቅሞ በባንክ ቤት ገቢ እንዲያደርጉ ቴሌብርን መጠቀም ጀምረናል። ኢፔመንትን መጠቀም ጀምረናል። ኢፋይሊንግን መጠቀም ጀምረናል። ሲክታክስ ሲስተሙን መጠቀም ጀምረናል። የኦዲት ስራውን በሐዋሳ ከተማ ላይ በሲክታክስ ቴክኖሎጂ ማድረግ ችለናል። ለዚህ የመሰረተ ልማት በተሰፋፋባቸው የባንክ ተቋማት ባሉበት ሁሉም የገቢ ተቋም ባለሙያ ከገንዘብ ጋር ንክኪ የለውም። ገንዘቦች ወይም ክፍያዎች ነጋዴው ማህበረሰብ አማውንቱን ለማወቅ ነው ወደ ገቢ ተቋም የሚመጣው። ባንክ አስገብቶ ስሊፕ ይዞ ይመጣል ማለት ነው። ስለዚህ ይሄ ነገር ለገቢ እድገቱ ወሳኝ ሚና ተጫውቷል ብሎ መውሰድ ይቻላል። ከክልል ጀምሮ በየደረጃው የሚገኙ የገቢ ተቋማት የሚመሩ አመራሮችና ባለሙያዎች በቅንጅት መስራታቸው ለክልሉ ገቢ እድገት ሌላኛው ለገቢው እድገት በምክንያትነት የሚጠቀስ እንደሆነ ዋና ዳይሬክተሩ ተናግረዋል። እነንም ጨምሮ የኔ ምክትሎች በየዞኑ ተመድበው በዞን ደረጃ ማዕከል ደረጃ ብቻ ሳይሆን በየወረዳው እየተከደ የባለሙያ ጥምረት ያለበት ባለሙያና አመራሩ ተቀናጅቶ በተከታታይ የሚያደርጉት ድጋፍ ለዚህኛው እድገት ከፍተኛ ሚና አለው ብሎ መውሰድ ይቻላል። ከዛ በተጨማሪ የ3 ወሩንና የ6 ወሩን አፈጻጸም በየዞኑ ቀርበን ማለት ነው ክልል ላይ ሆነን ሳይሆን ቀርበን ጉዳዩ የሚመለከታቸው ብዙ አካላት ባሉበት የፓርቲ አመራር፣ የንግድ ተቋማት፣ የፋይናንስ ኃላፊዎች፣ የማዘጋጃ ኃላፊዎች፣ የገቢ ኃላፊዎችና የየወረዳው አስተዳዳሪ የዞን ፓርቲና አስተዳዳሪ ባለበት ግምገማ የማድረጉን ስራ እየሰራን የመጣንበት ሂደት በድምሩ ዛሬ ላመጣነው ውጤት እጅግ ስኬታማ እንድንሆን ረድቶናል ማለት ነው። እንደ ሀገር ብሎም እንደ ክልል በ2022 ከእርዳታ የተላቀቀች ኢትዮጵያን በመመስረት ገቢን በራሷ ሰብስባ የምታስተዳድር ሀገር ለማድረግ በሚደረገው ጥረት ባለስልጣን መስሪያ ቤቱ ሰፊ ስራ እየሰራ ይገኛል ብለዋል አቶ ደምሴ። በ2022 ላይ ከእርዳታ የጸዳች ገቢን በራሷ አቅማ ሰብስባ መሰረተ ልማቶቿን መስራት የቻለች ወጪዋን ደግሞ በውስጥ ገቢ መሸፈን የቻለች ሀገር ክልል እንፈጥራለን ተብሎ የተያዘውን ግብ ለማሳካት እንደኛ ክልልም ከከፍተኛ የመንግስት አመራሮችን ጨምሮ እንደኛም ተቋም በየደረጃ ካሉ ተቋማት ጋር የጋራ መግባቢያ ሰነድ ተፈራርመን ወደ ትግበራ የገባንበት ጊዜ ስለሆነ ቀጣይም ገቢያችን ወደ ኋላ ሳይሆን እየጨመረ ይሄዳል የሚል እሳቤው አለን።